ሰላም ሰላም እንዴት ናችሁ ጓደኞቼ? ዛሬ ለፀጉራችን ማስክ የምንቀባበት ቀን ነው። ፀጉሬን ማስክ የምንቀባበት ቀን አይሉት ይሁን በጣም ደርቋል፣ ፀጉሬ ድርቅ ብሏልና ዛሬ ፀጉሬን ከታጠብኩት 10 ቀኑ ነው። ይሄ የ10 ቀን ፀጉሬን ማለት ነው። ሹሩባ ሰርቼው ነበረ። ሹሩባውን ፈትቼው እንደዚህ ሆኗል። ባለፈው የሰራሁትን ቅባት ነው የተቀባሁት እና አሁን እንደዚህ ነው እና በጣም ቆሽሿል። አያችሁት? እዚህ ጋር እንግዲህ 10 ቀን ሙሉ ፎረፎር ምናምን አለ አይደል? አንዳንድ ነጭ ነገሮች ፎረፎር እንኳን የለውም ግን አለ በቃ ይሄ የተቀባነው ኮንዲሽነር ሊቪንግ ኮንዲሽነሩ። እዚህ ጋር እንግዲህ ስኳር ድንች ነው ማስካችን። የዛሬው ማስካችን ስኳር ድንች ነው የሚሆነው። ስኳር ድንች ከፍተኛ የቫይታሚኖች አሉት። ከራቲን የሚባል የፀጉር ንጥረ ለፀጉራችን እንዲለሰልስ እንዲፋፋ እንዳይደርቅ የሚያደርገው ካራቲን የተባለ ንጥረ ነገር አለው። እኔ የተጠቀምኩትኝ 1 ከግማሽ ነው። እናንተ ግን የፈለጋችሁትን ፀጉራችሁ ረጅም ከሆነ 2 ካልሆነ 3 እናንተ በምትፈልጉት መጠን መጠቀም ትችላላችሁ። ያ የእናንተ እንደ ፀጉር ሁኔታ ነው። የኔ ግን ይበቃኛል ብዬ ያሰብኩት 2 ማለት 2 ነው የቀቀልኩት፣ ግን ያው ግማሹን በለውት 1 ከግማሹን ነው የማጠቀመው። እዚህ ጋር 1 ከግማሽ ስኳር ድንች ተጠቅሜያለሁኝ። እዚህ ጋር ደግሞ ካስታወሳችሁ ባለፈው የሰራነው ቅባት መጀመሪያ ወተት ነው። ወተት ግማሽ ሲኒ የሚሆን ካላችሁ እርጎም ወተትም የኮኮናት ወተትም ይሆናል፣ ማንኛውም ይሆናል፣ ችግር የለውም። እኔ ግን ኖርማሉን ወተት ነው የተጠቀምኩት። እዚህ ጋር ደግሞ ካስታወሳችሁ ባለፈው የተሰራሁት ቅባት ካስተር ኦይል አለው፣ የአቮካዶ አለው፣ የምንድነው የጆጆባ አለው፣ ኮኮናት አለው። ብዙ ነገር አንድ ላይ አድርገን ሰርተን ነበር እና እሱን ማንኛውም ማስክ ስጠቀም ይሄን ቅባት ነው የማደርገው። ምክንያቱም በጣም 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 ቆንጆ ቅባት ስለሆነ ከምላችሁ በላይ ፀጉራችሁ በተለይ ፎሮፎር የሚያስቸግራችሁ ይሄ ቅርንፉድ አለው እና ቅርንፉድ እኔ 10 ቀን ሙሉ አንድ ሳያሳክከኝ አንድ ነጭ ሳይወጣብኝ 10 ቀን ሙሉ ሳልታጠብ ነው የቆየሁት እና በተለይ የሚያሳክካችሁ ሰዎች ይሄን ቅባት ሞክሩት፣ እውነት ትወዱታላችሁ። ቀረፋ አለው፣ አብሽ አለው፣ ጥቁር አዝበድ አለው፣ የሌለው ነገር የለምና ሞክሩት፣ ትወዱታላችሁ። አንተናል ማለት ይቆጫችኋል ግን ካለ ሞከራችሁት። እዚህ ጋር በደንብ ፈጨሁት። በደንብ ከፈጫችሁት በኋላ እንግዲህ እናደርገዋለን ማለት ነው። አያችሁት እንዴት ደስ እንደሚል በጣም ቆንጆ ክሬም ነው። እሺ ጓደኞቼ አሁን ታጥቤ መጥቻለሁ። ፀጉሬ ሁሉ ውሃ ነው። ከዚህ በኋላ ፀጉሬ በደንብ ንጹህ እንደሆነ ካረጋገጥኩኝ በኋላ አሁን ማስካችንን እናደርጋለን ማለት ነው። ብትታጠቡ ጥሩ ነው። ታጠቡት ማለት እኛ የምንለፋው ፀጉራችን ጥቅም እንዲያገኝ ነው አይደለ? ስለዚህ ያንን ጥቅም ለማግኘት ደግሞ ፀጉራችን ንጹህ ነው። የስኳር ድንቹን ማስክ ይዤ መጥቻለሁ። ይሄው የስኳር ድንቹ ማስክ ይሄ ስኳር ድንች ነው። ፀጉራችን እየከፋፈልን እንጠቀመዋለን ማለት ነው። በጣም ለደረቀ ፀጉር ነው። አሁን ይሄ በጣም ፀጉሬ ስለደረቀ 10 ቀን ሙሉ አሳባችሁታል እንዴት እንደረቅ እንደሚሆን ለሱ ነው የሚሆነው። ስኳር ድንች ከፍተኛ ቫይታሚኖች አሉት። ለፀጉራችን ብቻ አይደለም ብዙ ቫይታሚኖች ነው ያሉት። ቫይታሚን ኤ ያለው፣ ቫይታሚን ኬ ያለው፣ ካራቲን የሚባል የቫይታሚን አይነት ነው። ለፀጉራችን እንዲለሰልስ እንዲፋፋ የሚያደርግ ምክንያቱም ፀጉራችን የሚያድገው ሲለሰልስ ነው እና አብዛኛውን ጊዜ የሚያለሰልስ ምናምን ብዬ ስጠቀም ዋናው የፀጉራችን ሚስጥር መለስለስ ነው። እኛ የምንለፋው ፀጉራችን ልስልስ ሲል ነው ፀጉራችን የሚያድገው እና እንደዚህ በደንብ እያበጠርን ማስኩን ስትጠቀሙ በቁመቱ በደንብ አድርጋችሁ እያበጠራችሁ ነው መሆን ያለበት። እንደዚህ ያደርጋችሁ በቁመቱ በደንብ አድርጋችሁ አያችሁት። እንደዚህ በደንብ ጥግብ እስከሚል ስሩን ሁሉ ከስር እየጀመራችሁ እንደዚህ ያው ውሃ ትንሽ ሊንጠባጠብባችሁ ይችላል። ግን እንደኔ አሁን ይሄ እኔ ፀጉሬን ስታጠብ ብቻ ነው የምለብሰው። በቃ ቋሚ ልብስ ነው። ቢበላሽም ምን ቢልም ችግር የለውም። ይሄ ለማስክ ብቻ ያዘጋጀው ስለሆነ ማለት ነውና እናንተም አንድ የሆነ ልብስ የማትፈልጉት ልብስ አንድ የሆነ ልብስ አዘጋጁና በኮንፊደንስ በደንብ አድርጋችሁ እንትን ማለት አለ ተጠቀሙት። እንደዚህ በደንብ እያፍታታችሁ ሲጀመር ፀጉራችሁ እርጥብ ሲሆን በደንብ ይፍታታልና
አያችሁት? እንዴት ፀጉር እንዴት እንደበላው ማለት እንዴት ልስልስ ሙትት እንዳለ አያችሁት? በጣም ነው ድብን ነው ያለውና እንደዚህ ዝልፍልፍ በቃ አፍ ቢኖረው ፀጉሬ አመሰግናለሁ ይለኝ ነበር። አፍ ቢኖረው አመሰግናለሁ እንኳን የሆነ ምግብ በልታችሁ እርክት የምትሉት የለም ልክ እንደሱ ነው። እና ፀጉራችን አፍ ቢኖረው ልክ እንደዚህ ስንከባከበው አመሰግናለሁ ይለን ነበርና ሁለት ወዶ አይቻልም። ፀጉራችን እንዲያድግልን ፈልገን መጨማለቅ ጠልተን አይሆንም። እና እንደዚህ ከዛ ከጨረሳችሁ በኋላ እንደዚህ አርኩት ምንቱት። ከዛ ደግሞ በዚህ ጋር ያለው ምንም ይሄንን እንደዚህ አበጥሩት በደንብ እየቀባችሁ እያበጠራችሁ እንትን አንዳንድ ስኳር ድንች ነጭ ነው። አሁን እዚህ አንዳንዱ ደግሞ ቀይ ነው እና ነጭም ቢሆን ጥቁር ቀይም ቢሆን ችግር የለውም። ዋናው ስኳር ድንች መሆኑ ነው። ሁሉም አንድ አይነት ጥቅም ናቸው ያሉት እና ተጠቀሙት። ማለት የከለር እንትን የለውም። የከለሩ አያጣላም። ዋናው ጥቅሙ ነው። ዋናው ፀጉራችን መለስለስ ነው የምፈልገውና እንደዚህ ያደርጋችሁ የምን ሁማኔር ኢትዮጵያ ውስጥ ወዶችዬ ሁማኔር በጣም ተወዷል። ሰው ካለው ሁማኔር አይንቀሳቀስም። አሁን ላይ አይደለም ሁማኔር ላይክ ሁማኔር የሚባል ልክ እንደ ሁማኔር አይነት ማለት ነው። እና እሱ እንኳን ከ3000 እስከ 4000 ብር ነው የሚሸጠው። እስከ 5000 ብር ደርሷል። እና ራሳችሁን ተንከባከቡ፣ ፀጉራችሁ ተንከባከቡ። ምንም አጭር ብትሆን ዋናው መፋፋት ነው። ዋናው ፍፍት ብላ ወዛም ሁና ልስልስ ያለች ያማረባት ፀጉር መሆኗ ነው ዋናው የሚፈልገው። እና ተንከባከቡ፣ ያላችሁን ነገር ውደዱ። አያድግም አትበሉ፣ ያድጋል። ለማያድግ ነገር በጣም ወደ ውስጥ የገባ ነበረ። በጣም ከመንከባከቤ ነው እንደዚህ አሁን አዳዲስ ፀጉር እየበቀሉ ያሉት እነዚህ አሁን አዳዲስ ናቸው። አያችሁት? እነዚህ አሁን አዳዲስ ናቸው። እና ሳትሰለቹ በእርግጥ ያደክማል። ፀጉር መንከባከብ ማለት ልክ እንደ ህፃን ልጅ ነው። ህፃን ልጅ እንደማሳደግ ነው። እና ትዕግስት ይፈልጋል፣ እንክብካቤ ይፈልጋል፣ የተለያዩ ነገሮች መጠቀም ይፈልጋል። ከምንም በላይ ደግሞ እርጥበት ይፈልጋል። እርጥበት ስላችሁ ውሃ አይደለም፣ በቃ እንዳይደርቅ ቅባት ይፈልጋል። የተለያዩ ማስኮች ይፈልጋል። እና ሳትሰለቹ ህፃን ልጅ እንደማሳደግ ሳትሰለቹ አሁን እኛ ልጆቻችን ስናሳድግ አንሰለችም አይደለ? ይሄም እንደዛ ነው። ማንኛውም የለፋችሁበት ነገር ለውጡን ታገኙበታላችሁና ሳትሰለቹ ተጠቀሙት። በደንብ እያፍታታችሁ ውስጥ ሁሉ ስርስሩን እንደዚህ እሺ ውዶችዬ፣ እንዳይረዝም ብዬ እኔ ቀብቼ ጨርሼ መጥቻለሁ። አንድ አላስቀርም። ሙጥጥ አድርጌ ነው የምቀባው። ያለውን በጠቅላላ ሙጥጥ አድርጌ ውስጡ ነያችሁ። ይሄ ያልደረሰው በደንብ በቃ ቅዝቃዜው ራሱ እንዴት አባቱ ደስ እንደሚል ይሄን ቅቤ ስትቀቡ እንዴት ነው እርክት የምትሉት? የእሱ ስሜት ነው። አንድ ሙጥጥ ነው። አሪፍ ተቀምጥና እዚህ እና ማሳጅ አድርጉት። ማሳጅ ፍሪዝ ሊሆን ራሱ እንደዚህ አድርገን በደንብ አድርገን ከተቀባነው በኋላ ማስያዥ ከዛ የተለመደችዋን ይች የኛ ካክስ ይች ናት። በቃ በደንብ ጥቅም እናደርጋችኋለን። በተለይ ደግሞ እንትን ያላችሁ ካክስ መግባት የምትችሉ ካክስ ግቡ። እሺ በደንብ
ለምን እንትን እንጂ ማለት ነው። እኔ ካክስ ስለሌለኝ እንደዚህ ነው የማደርገው። በደንብ ከኋላም ከፊትም ጠቅልያለሁ። ዛሬ ደግሞ ከዛ ይሄኛው የባለፈው አይነት ነው። ይሄ ግን ያው ቁርስ ስለሆነ ነው እንጂ የባለፈው አይነት ይሄንን እንደዚህ ከዛ ሻርፓችን እንደታረግን በኋላ እኔ ሻርፕ አረግበታለሁ። ለምን ስራዬ ቦታዬ መታየት የለበትም። እንደዚህኛውን 4 ሰዓት ስለመቀመጥ 4 ሰዓት አስቀምጡት። እሺ እንደዚህ ከስራዬ ጋር እንደዚህ ውሃ ምናምን ስለሚወርድ ለውሃውም አሪፍ ነው። እንደዚህ አድርጋችሁ በቃ ስራችሁን ትሰራላችሁ በኋላ ማለት ነው። እንደዚህ አቆያችሁ 2 ሰዓትም ማቆዩት 4 ሰዓትም ማቆዩት 1 ሰዓትም ማቆየት እንደተመቻችሁ ችግር የለውም። በፈለጋችሁ ሰዓት ታጠቡት። ከፈለጋችሁ በሳሙና ከፈለጋችሁ በኮንዲሽነር እናንተ በሚመቻችሁ መንገድ ታጠቡት። እኔ የምታጠበው ያው በሳሙና ነው። ከዚህ በፊት ማሳየቻችኋለሁ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ኮሜንት አድርጉልኝ። እመኑኝ ትወዱታላችሁ ውዶች። ፀጉራችሁ በጣም ከደረቀ በጣም ካስቸገራችሁ ተጠቀሙት። እውነት ምንም አትጎዱም። ስኳር ድንች በጣም ከፍተኛ ጥቅም ነው ያለው ለአይናችን፣ ለፊታችን፣ ለፀጉራችን ከፀጉርም ከመቀባት ያለፈ ደግሞ በደንብ ብሉት። ማለት ስኳር ድንች እኛ ጋር በብዛት ይገኛል፣ ግን ሰው ይንቀዋል። አሁን እኛ ጋር ከሚናቁት ነገሮች ስኳር ድንች፣ ዱባ ብዙ ሰው ይንቃቸዋል እና እነዚህ ነገሮች በጣም ተጠቀሙ። ማንኛውም ኦሬንጅ የሆነ ወይም የብርቱካን ከለር ያላቸው ነገሮች ለፀጉራችን፣ ለፊታችን፣ ለአይናችን በጣም ወሳኝ ናቸው እና በምግብነትም በማስክነትም ተጠቀሙ። ምንም ችግር የለውም። ምንም የሚያመጣባችሁ ነገር የለም። እንዴት ነው የምንበላው ነገር ስንቀባው እንዴት ነው ኢፌክት የሚያደርገው? እንዴት ነው መጥፎ የሚሆነው? እንደዛ አስቡት እና ፈጣሪ ላንጠቀምባቸው አልሰጠንም። ፈጣሪ የፈጠረልን ነገር ማንኛውም ነገር እንድንጠቀማቸው ነው እና ተጠቀሙት። እስካሁን ጊዜያችሁን ሰጥታችሁ ስለተከታተላችሁኝ አመሰግናለሁ በጣም። ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። እወዳችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ።